الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد إن شاء الله سيرات مرتاجين كاقوم نبت من قدر هنا ما ألفوا سامنت كريه تبوك زمشاولوችን ተመልክተን እንዲሁ ረሱል ሰለላሁ ዐለይሂ ወሰለም በ8 ዓመታት ውስጥ ባደረጉት ጦርነት የደረሰው ኪሳራና ጃሂልያዎች በአጠቃላይ ለዓመታት ለምዕተ ዓመታት ለበርካታ ዓመታቶች ያደረጓቸው ጦርነቶች ምን ያህል እልቂት ምን ያህል ኪሳራ ያደረሱ መሆናቸው ውጤቱን አይተናል። ረሱል ሰለላሁ ዐለይሂ ወሰለም ባደረጉት ጦርነት በጣም ጥቂት የሚባል ሰው ነው በ8 ዓመታት ያለፈው ወይም የሞተው። ለ40 ዓመታት የተዋጉ እና ወስነ ኸዝረጅ ግን ከፍተኛ የሆነ የደም መቃባት ውስጥ ገብተው ነው ያለቀው። ይህን የተመለከትንበት ምክንያት አንደኛ እስላም ዓላማው ሰዎችን መግደል የሰዎችን ደም ማፍሰስ ሳይሆን ረሱል ሰለላሁ ዐለይሂ ወሰለም በመሯቸው ጦርነቶች ብዙ ልቂቶች ሳይፈጠሩ በአጭር ዓመታት ውስጥ የተለያዩ አህጉሮችን ረሱል ሰለላሁ ዐለይሂ ወሰለም ፈትህ አድርገው ድል አድርገው የተፈለገውን ተውሂድ ሰዎችን ከጌታቸው አላህ ሱብሓነሁ ወተዓላ ጋር የማስተዋወቁ ስራ በመልእክተኛው ዐለይሂ ሰላቱ ወሰላም እንዴት እንደተሰራ ተመልክተናል። እንግዲህ የያዝነው ታሪክ መቋጫው ጫፍ ላይ እንገኛለን። የረሱል ሰለላሁ ዐለይሂ ወሰለም እንደ ዓመት ቢሰራ 61 ዓመት አካባቢያቸው ላይ ያለነው ተቅሪበን ቀሪ 2 ዓመት ታሪኮች ነው የሚቀሩ። ከተቡክ ዘመቻ መልስ ወይም ደግሞ ረሱል ሰለላሁ ዐለይሂ ወሰለም መካን ከከፈቱና የተቡክ ዘመቻን ካጠናቀቁ በኋላ በሰፊው ከተስተዋሉ ነገሮች ውስጥ አንዱ ኡፉዶች ናቸው። የተለያዩ ልኡኮች ወደ ረሱል ሰለላሁ ዐለይሂ ወሰለም መምጣታቸው የአላህ መልእክተኛ የከፈቷቸው ከተሞች ደግሞ የሚያስተዳድሯቸው መሪዎችን ይሻሉና ወደ እነዚያ የተለያዩ ዑማሎችን ሰራተኞችን መሾም ነበር። እንዲሁ ዱዓት አንዳንድ የሚመጡ ኡፉዶች ወደ መልእክተኛው ዐለይሂ ሰላቱ ወሰላም እስልምናን የሚያብራራላቸው ቁርአንን የሚያስተምራቸው አስተማሪዎች ይፈልጋሉና አስተማሪዎችን የመላክ ስራ ነው። አሁን እንግዲህ ሙሉ ለሙሉ በሚባል ልክ ረሱልን ሰለላሁ ዐለይሂ ወሰለም ይገዳደር ማንም የለም። ሮማውያኖች ፈርተው ሸሽተዋል ተቡክ ላይ። የነዚህ ኡፉዶች አመጣጥና የመጡበት ሁኔታ ምን ይመስላል? የከፊሎቹ ሙዓሃዳ ነው ከረሱል ሰለላሁ ዐለይሂ ወሰለም ጋር ካሁን በኋላ ባለው ሂደት እስልምናን እንኳን ባይቀበሉ በተለያዩ ነገሮች ተስማምተው መኖር እንደሚፈልጉ ጂዝያን ከፍለው ግብርን እየሰጡ ለመልእክተኛው የተለያዩ መመሪያዎች ታዛዥ የሆኑ መኖር እንደሚፈልጉና ምንም አይነት ወደ እነሱ የረሱል ሰለላሁ ዐለይሂ ወሰለም ወታደር እንዳይመጣ ቀያቸውን እንዳይረግጥ መልእክተኛው ጋር ስምምነትን ለመፍጠር የመጣው። ሌላኞቹ ደግሞ እስልምናን ለመቀበል ነው። ከነዚህ ውስጥ አንዳንዶቹ ያላቸው የራሳቸውን የተለያዩ ክሎቶች የስነ ጽሁፍ የእውቀት ክሎቶችን ከረሱል ሰለላሁ ዐለይሂ ወሰለም ጋር ካለው እውቀት ለማነጻጸር ለመወዳደር ሞክረው ከዚህ በፊት እንዳየነው የተረተዋል። አዕራቦችም መጥተዋል በልኡክ መልክ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም። እነዚህ ልኡኮችን መልእክተኛው ዐለይሂ ሰላቱ ወሰላም ጥሩ በሆነ አቀባበል ተቀብሎ ጥሩ የሆነ መስተንግዶ አድርጎ ነው መልእክተኛው ዐለይሂ ሰላቱ ወሰላም የሸኛቸው። ከዚህ ውስጥ አንዳንድ አደቦችን ስርዓቶችን ያልተላበሱ የቃላት አጠቃቀማቸው ወጣ ያለ እስልምናን የሚጋጭ የነበሩ ሰዎችን አስተካክለዋል። ከዚህ ውስጥ አንድ ሰው መጣና መልእክተኛው ዐለይሂ ሰላቱ ወሰላም ጋር ጠራቸው። ቤታቸው ሆነ። ያ ረሱላላህ ኢነ ሐምዲ ዘይኑን ወኢነ ዘሚ ሸይኑን አለ። ኢነ ሐምዲ ዘይኑን የኔ ውደሳ የኔ ማድነቅ እኮ ጌጥ ነው አለ። እኔ ያወደስኩት ሰው ነው ሰው ማለት አለ።
ወይነ ደሚ ሸይኑን እኔ ደግሞ ያኒ የወቀስኩት ሰው ነው የተወቀሰ ሰው ማለት አለ። እኔ ከወቀስኩኝ በቃ አለ፣ እኔ ካወደስኩኝ በቃ እንደማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ወጡና ذاك الله ሱማ ማን ነው? አላህ ነው። የተወደሰ ማለት አላህ ያወደሰው እና ከድምፁም በጣም ያለ አደብ ያለ ስርዓት ከፍ አድርጎ ጠርቶ ነው ነበርና إن الذين ينادونك من وراء الحجرات أكثرهم لا يعقلون ከግርዶ በስተጀርባ አንተን ድምጻቸውን በጣም ተቻኩለው ቶሎ እንድትወጣላቸው ፈልገው ያለ አግባብ የሚጣሩ ሰዎች አብዛኞቻቸው አስተዋዮች አይደሉም። እነዚህ አረቦች ናቸው። ولو أنهم صبروا حتى تخرج إليهم لكان خيرا لهم አንተ ወደ እነሱ ብቅ እስክትወጣ ከቤትህ ትንሽ ጊዜና ፋታ ሰጥተው ቢጠብቁ ኖሮ ለነሱ የተሻለ ነበር። ይህ ዓመት ዓሙል ውፉድ ተብሎ ተጠርቷል። የልዑኮች ዓመት ተብሎ ተሰይሟል። እንግዲህ ሰዎች በህብረት ሌላ ጊዜ ባልታየ መልኩ ወደ መልእክተኛው አለይሂ ሰላቱ ወሰላም የጎረፉበት ዓመት ነው። ዓሙል ውፉድ ልዑኮች በጣም የበዙበት መሆኑን እንጂ የሲራት ሊቃውንቶች የሚናገሩት ከዚህ ዓመት በፊትም የተለያዩ ውፉዶች ወደ መልእክተኛው አለይሂ ሰላቱ ወሰላም መጥተዋል። እንግዲህ ትላንትና ረሱል ሰለላሁ ዐለይሂ ወሰለም ሲዋጓቸው ሲቋሰሏቸው የተለያዩ ስሞችና ስያሜዎችን ሰጥተው እንቅፋት ሲሆኑባቸው የነበሩ ሰዎች ሰልመው ወደ እሳቸው እየመጡ ነው። هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا سنة الله ملكتنياون يلاك بكناتشا بونت يهونت ደግሞ ጠፍቶ የሚቀር አይደለም ليظهره على الدين كله الله በዲኖች ላይ የበላይ ሊያደርግ كان العرب ينتظرون نتيجة الصراع القائم بين قريش والنبي صلى الله عليه وسلم عربوች ቀድሞውኑ በመልእክተኛው ሰለላሁ ዐለይሂ ወሰለምና በመካ ሙሽሪኮች የሚደረገውን ትግል ትንቅንቅ ውጤቱን ይጠባበቁ ነበር። መጨረሻው ፍጻሜው ምንድነው ብለው በጣም ስለ ፍጻሜው ይጨነቁ ነበር። وكانوا يعتقدون أن الباطل لا يمكن أن يسيطر على المسجد الحرام بالقوة والفتح عربوች እንደ እምነት የሚያምኑት ነገር አላቸው። ባጢል የሆነ ነገር መቼውኑ በመስጂድ አልሐራም ላይ መቼም የበላይ የሆነ የሚል እምነት ነበራቸው። በኃይልና እሱን ሰብሮ በመግባት ብቻ አንድ ባጢል መስጂድ አልሐራም ላይ መካ ላይ የበላይ ሆኖ ሊያልፍ አይችልም ብለው ያምኑ ነበር። ለምን ولم تكن قصة أصحاب الفيل عنهم ببعيدة የዝሆን ባለቤቶች ታሪክ ከነሱ የራቀ አልነበረም። ታሪኩ የአላህን ቤት በኃይል ሰብሮ መግባት አይቻልም። ሐቅን ሳይዙ ባጢል አሸንፎ ሰብሮ ሊገባ አይችልም። አብርሃ ዝሆን አሰልፎ ካዕባን ለማፍረስ ሞክሯል። ግን ወአርሰለ ዐለይሂም ጠይረን አባቢል አላህ ተከታታይ የሆኑ አፋቶችን ልኮ ነው አላህ ያጠፋቸው እነዚህ ሰዎች። ስለዚህ የእነዚህ ሰዎች መጠፋት ስለሚገባቸው ስለሚያውቁ እዛ ጋር መጥቶ ካዕባ ላይ በባጢል የበላይ ሊሆን የሚችል አካል እንደሌለ ያውቃሉ። ታዲያ فلما أكرم الله رسوله بإدخاله في المسجد الحرام الله መልእክተኛውን مسجد الحرام بفتح በማስገባት ባላቀ ጊዜ وبتسليطه على كفار مكة የመካ ሙሽሪኮች ላይ የበላይና አሸናፊ መልእክተኛውን አላህ ባደረገ ጊዜ لم يبقى عندهم أدنى شك في كونه رسولا حقا ትንሽ እንኳን ጥርጣሬ አልነበራቸው። መልእክተኛው አለይሂ ሰላቱ ወሰላም እውነተኛ መልእክተኛ ለመሆኑ ምንም አልተጠራጠሩ። ፈትህ አድርጎ ከገባ በኋላ ነብይ መሆኑ አረጋገጡ። ምክንያቱም ባጢል ይዞ አንድ ሰው እዛ ጋር ምን ሊያደርግ አይችልም። ካዕባን ሊቆጣጠር ሊመራ እዚያ ቦታ ላይ ሊሰፍር አይችልም። ስለዚህ አላህ መልእክተኛ በዚህ ሁኔታ ላይ ሲያገኙት አረጋገጡ። ከዚህ በፊት መልእክተኝነቱን ሲያስተባብሉ የምትናገረው ሲሕር ነው፣ ሽዕር ነው፣ አሳጢሩ الأولين ነው ብለው ሲያስተባብሉ ቆይተዋል። ዛሬ ግን አይመችም፣ ከእምነታቸው ጋር ይፋለሳል። فبدأت القبائل العربية እነዚህ ዳር ሆነው የመካ ሙሽሪኮችንና የረሱልን ሰለላሁ ዐለይሂ ወሰለም ትግል ሲመለከቱ የነበሩ ሰዎች ፍጻሜው የሆነው ማየታቸው ወደ እስልምና ጋበዛቸው። فبدأت القبائل العربية
የአረብ ጎሳዎች ተተዋፈዱ ኢለይሂ ተትራ በተከታታይ ወደ መልእክተኛው አለይሂ ሰላቱ ወሰላም በልዑክ መልክ ይመጡ ያዙ تؤمن برسالته በመልእክተኝነቱ የምታምን وتقر بطاعته በሱ እሱን በመታዘዝ የሚያረጋግጡ ሆኖ መጡ واخذ الناس يدخلون في دين الله افواجا ሰዎች ህብር በመሆን ወደ እስልምና መግባት ያዙ وخلال فترة قصيرة በጣም ባጭር ጊዜ اتسعت رقعة دولة إسلامية يسلمنا ግዛት ባጭር ጊዜ በጣም ተስፋፋ من ساحل البحر الأحمر كأي بحر دارجة إلى ساحل الخليج العربي ودا عرباوي الخليج خليج من بحرين من الكويت من قطر يزاري وشو مالته ومن مناطق جنوب الأردن كأردن كلل وين بستدبوا باوي أقطاع ومشارق الشام كشام بست مسراق إلى سواحل اليمن وعمان بزابوا كل دقمو اسك يمننا عمان زلك وأخذ النبي صلى الله عليه وسلم يهولو أجر تكفتوا كل نجر بسرات بلك مهيد اللبت يقول بزانا كما مضات اللبت منا رسول صلى الله عليه وسلم أخذ النبي صلى الله عليه وسلم ينظم أمور هذه البلاد الشاسعة كمدينة ألفو صفي وهنا إسلامي هاجر يزي صفي هاجر ጉዳዮችን ያስተካክል ገባ መልእክተኛ فيرسل الدعاء ወደ እነዚህ ወደ ተከፈቱ አገሮች ዱዓቶችን ይልካል وينصب الولاة መሪዎችን ያቆማል ويبعث جبات الصدقات صدقات ሰብሳቢያን ይልካል ويوفر ما يحتاج إليه نظام العباد والبلاد ባሮች ወይም የሰው ልጆች እንዲሁ አገሮች የሚበጁበትን የሚስተካከሉበትን የሚያስፈልጋቸውን ነገር ሁሉ ያሟላል من القضاة يفرد بيت دانيوج والعمال يتلاقوا سراتينوج وسنمر بشيء من كل ذلك حسب المقام ما نريد تلاكة يتاقر لي من يسرى تسرى ملون اندي بوتاو اندي أسفل لكن نالفق بتعلم قريبا إن شاء الله والوفود التي توافدت إلى رسول الله صلى الله عليه وسلم ذكاتشو كتراتشو من يهلم انجريزة تنينيو آمت لين يمدت بلنا رسول صلى الله عليه وسلم تقريبا اندامت كاغاماش እንዲህ አካባቢ ባለበት ወይም ሁለት አመት የልኡኮቹ ብዛት ምን ያህል والوفود التي توافدت الى رسول الله صلى الله عليه وسلم يزيد عددها على 70 وفدا ولما لتኛ ላይ የመጡት وفودዎች ብዛታቸው ከ70 የሚጨምር ነው አሉ حسب ما ذكره عامه اهل السير የሲራ ሊቃውንቶች በርካቶች እንደጠቀሱት وقد حاول بعض أهل العلم أن يوقت بالبيتوش مكروا استقصاء هذه الوفود النزين لوكوتشن تاريخاتهم لما كتاتل مكروا لمقتر مكروا سواء ثبتت الرواية بها أو لم تثبت سكتاتل الناس يعطينوا بزي قداي لاي تكرنيا حديث يمتابت ميلون سايملكتو بيتشا تكتاتلو قطرون فأبلغها قريبا من مئات وفد ودمتوا لوكوتش أدرسواቸው وكانت الوفادة إليه صلى الله عليه وسلم قد بدأت قبل الفتح يلوك كفتح مكة في تجمر نمر وقد توافد إليه البعض في أوائل سنوات الهجرة አንዳንዶቹ ወደ መልእክተኛው عليه الصلاة والسلام يا سدة ዓመታቶች ላይ መጀመሪያ ላይ መተዋቸዋል بل قد جاء بعض الوفود قبل الهجرة አንዳንድ ልኡኮች ከመሰደዳቸው በፊትም መተዋል ነገር ግን إلا أن الوفادة العامة وفي صورة متوالية مستمرة عامة يهونو أتقالا يهونو በጣም ግዙፍ በሆነ መልኩ ግን وفاداው የመጣው وفي صورة متوالية ተከታታይ مستمر በሆነ መልኩ የመጣው إنما وقعت بعد الفتح في السنة التاسعة ያ የተገኘው በዘጠነኛው ዓመት ነው ሰፋ ባለ መልኩ በደመቀ መልኩ እነዚህ ልኡኮች ወደ መዲና የተመሙት በዘጠነኛው ዓመት ነው وقد امتدت الى السنه العاشره ወደ 10ኛው ዓመት ድረስ ዘልቋል بل والى ما بعدها ايضا ከ10ኛውም ተሻግሯል በአቡ በከር ዘመንም መተዋል ተብሏል ولذلك سميت السنه التاسعه ለዚህም ዘጠነኛው ዓመት ተሰይመዋል بسنه الوفود ተብሎ ተሰይመዋል የነዚህ ልኡኮች የተለያዩ ቀባይሎች የተለያዩ ጎሳዎች አባላቶቻቸው ምን ይመስላሉ ከተባለ
ወደ ረሱል ሰለላሁ ዐለይሂ ወሰለም የሚመጡት አባላቶች ሳዳት ናቸው። አላቃዎቻቸው ሩእሳዎቻቸው ናቸው የሚመጡት በብዛት። ومعظم هذه الوفود كان أعضاؤها የነዚህ ልኡኮች አብዛኞቹ አባላቶቹ ማለት ነው ነበሩ ሳዳት القبائل የጎሳዎች አላቃ ورؤسائها የጎሳዎች መሪዎች ነበሩ። ورجالا من أهل الحل والعقد منها አካባቢያቸው ላይ በመሪነት የሚታወቁ ናቸው። وربما አንዳንዴ توافد الرجل وحده ሰውየው ለብቻው የሚመጣበት ሁኔታ አለ ህዝቦቹን ወክሎ أو توافد ومعه رهط صغير ከሱ ጋር ደግሞ የተወሰኑ ረህጦች ጀማዎች ኖረው ረህጥ የምንለው ከ3 እስከ 9 ያሉ ህብረቶችን ከሱ ጋር በዚህ ቁጥር ልክ ያሉ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመጣልን። አላማቸው ምን ነበር? ቅድም እንዳነሳ ነው አንዳንዱ በጦርነት ላይ የተወሰደበትን ሰባያ ሙርኮኛ ለማስለቀቅ ነው። ቅድም እንዳልነው ሌላኛው ደግሞ የተለያዩ ቃል ኪዳኖችን የማድረግ ነው። ሌላኛው ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ጋራ ያለውን መግባባት መኗኗር ለማስተካከል ነው። ያው ዛሬ ዓለም አንድ ሀገር ወደ ሌላኛው ሀገር የራሱን የሆነ ልዑክ ለተለያዩ ማህበራዊ ኢኮኖሚያዊ ጥቅሞች ይልካሉ ወይም ደግሞ ወዳጅነታቸውን ለማጠናከርና ለማደስ ማለት ነው። እኛና እናንተ እንዲህ ከጥንት ጀምሮ የተኗኗርን እንዲህ ያለን ባህላችን እሴታችን የሚገናኝ ነው። اما الغرض المطلوب እዚህ ጋር ግን ትልቁ የሚፈለገው ነገር ከነዚህ ልኡኮች من الوفاده فكان يختلف من وفد الى وفد ከመጡ ሰዎች የመጡበት ዓላማና ታርጌት ካንዱ ልኡክ ወደ ሌላኛው ልኡክ ዓላማቸው ሲታይ የተለያየ ነበር። فمنهم ለምሳሌ ከነሱ ውስጥ من جاء يريد رد السبايا የተወሰደበትን በጦርነት ላይ ሴትና ህፃናትን ለማስለቀቅ ይመለስልኝ ብሎ ለመጠየቅ የመጡ ነበሩ። والمأخوذين የተያዙ ሰዎቻቸው ለማስለቀቅ كما تقدم في وفد هوازن የهوازن ህብረቶች ላይ ወፍዶች ላይ እንዳለፈው ማለት ነው። የሁነይን ዘመቻ ላይ ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርገውላቸው ነበር። اللهم اهدي ثقيفا واتي بهم مسلمين እነዚህ ሰዎች ምራቸው ሙስሊም አድርገህ አምጣልኝ ብለው ተስፋ አድርገው ነበር። ግን እነዚህ ሰዎች ወዲያውኑ አልመጡም። ሀብታቸው የተወሰደ በጣም ብዙ ሀብት ነው። የአላህ መልእክተኛ አከፋፍለው ጠበቋቸው። ከዛ ሰድመው ይሰጠን ብለው መጡ። የአላህ መልእክተኛ እንግዲህ እኔ ጋር ያለው እሰጣለሁ ሌላው ጋር ያለው ግን አንዴ ተከፋፍለዋል ባይሆን እንሸምግልላችሁ ብለው ያው አብዛኞቹ ሰሃቦች የነዚህን ሰዎች ንብረት መልሰዋል። وفد تميم المسل ومنهم من جاء يريد الأمان لنفسه فقط ከነዚህ ሰዎች ውስጥ ለራሱ ብቻ በደህንነት ላይ እውቅና እንዲሰጠው እኔን ማንም እንዳይነካኝ እውቅና ስጠኝ ሰርተፊኬት ስጠኝ ማለት ነው። ጻፍልኝ በየትኛው አንተ በምታስተዳድራቸው ግዛቶች ውስጥ በሰላም በደህንነት እንድንቀሳቀስ ፍቃድ ስጠኝ ብሎ የመጣለው ለመልእክተኛው أو لنفسه وقومه كليهما لراسهم هنا لهزبوቹ ደህንነት የመጣም ማለት ነው። ومنهم من جاء يفاخر ويباهي ከነሱ ውስጥ ሊጎርርና ሊወዳደር ሊፎካከር የመጣል የኛ ህዝብ ስልጣኔ ከናንተ ህዝብ ስልጣኔ እጅጉን የመጠቀና የላቀ ነው ብለው የኛ ገጣሚያን ከናንተ ገጣሚያን እጅጉን የላቁ ናቸው ብለው የኛ ተናጋሪዎች ከናንተ ተናጋሪ በጣም የላቁ ናቸው ብለው ይመጣሉ። ያው ለዚህ ምላሽ ተሰጥቷቸዋል አሳልፈነዋል። አው يناظر ويجادل ከነዚህ ሰዎች ሙጃደላ ሊያረግ ሊከራከር ሊጨቃጨቅ ይመጣል በእምነት ጉዳይ ወደፊት እንደምናየው። ومنهم من جاء يطلب رد الجيش الاسلامي ከነሱ ውስጥ እስላማዊ ወታደር ደጃፉ ላይ ደረሰበት አገሩ ላይ ደርሶ የከበበው አካል አለና ያ እንዲመለስለት ጥያቄ ለመጠየቅ ወደ መልእክተኛው አለይሂ ሰላቱ ወሰለም በልኡክ መልክ ይመጣል። ከነዚህ ሰዎች ውስጥ ከይላ يهجم على قومه ትእዛዝ ሰጥቶት ከበባ ያደረገው እስላማዊ ወታደር ጥቃት እንዳይከፍትበት መልእክተኛው አለይሂ ሰላቱ ወሰለም ጥያቄ ለማቅረብና ለመለማመጥ በልኡክ መልክ ይመጣል። ومنهم من جاء يقر بالطاعه والجزيه ከነዚህ ሰዎች ውስጥ ካሁን በኋላ ምንም አይነት አማራጭ እንደሌለው ተመልክቶ
የረሱልን ሰለላሁ ዐለይሂ ወሰለም በዚህ ልክ የደረሰ በዚህ ልክ የታጠቀ ወታደር መጋፋትና መጋፈጥ አልችልም ብሎ እኔ መታዘዝንና ግብር ከፍዬ መኖርን ነው የምፈልገው ብሎ ይመጣል። ومنهم من جاء يبدي رغبته في الإسلام ከነዚህ ሰዎች ውስጥ የእስልምና ፍላጎት ውስጡ ላይ እንዳደረበት ለመግለጽ ይመጣል። ويبدي رجاء ذلك من قومه ህዝቦቹም እንደሚፈልጉ እስልምና ለመግለጽ ወደ መልእክተኛው በልኡክነት ይመጣል። ومنهم من جاء مسلما طائعا ከነዚህ ሰዎች ውስጥ ሙስሊም ሆኖ ታዛዥ ሆኖ ممثلا لقومه ለህዝቦቹ ተወካይ ሆኖ የኔ መስለም ለህዝቦቼም ትልቅ አስተዋጽኦ አለ፣ እኔ ሰልም ያለው ህዝቦቼም ተመልሼ አሰልማለሁ ብሎ የመጣም አለ። يرغب في معرفة تعاليم الإسلام የመጣው እስልምናን ተቀብሏል፣ የእስልምናን አስተምሮ ፈልጎ የመጣ ወአህካሚሂ እስልምናን ህግጋት ፈልጎ የመጣና ወደ ህዝቦቹ አስተማሪ እንዲላክለት ሽቶ ወደ መልእክተኛው አለይሂ ሰላቱ ሰላም በልኡክ መልክ የመጣለ ነው። ጥሩ ወደ 70 ወይም በአንዳንዶቹ አገላለጽ ወደ 100 የሚደርሱ ዊፋዳዎች ተስተናግደዋል በመዲና ምድር ላይ የተለያዩ ልኡኮች አልፈዋል። የአላህ መልእክተኛ እነዚህ ልኡኮች በምን መልክ ነበር ሲቀበል የነበረው? ዛሬ እንግዲህ ከአንድ ሀገር የሆነ ልኡክ ሲመጣ አይኖፕራሉ ስር ቀይ ምንጣፍ ተነጥፎ የተለያዩ አባላቶች ተሰብስበው የተለያየ ነገር ይደረግለታል። የቀድሞዋ መዲና እነዚህን ዊፋዳዎች በምን ልክ አስተናገደች? وكان رسول الله صلى الله عليه وسلم يقابل هذه الوفود እነዚህ ልኡኮች የአላህ መልእክተኛ አቀባበል ያደርግ ነበር። بما جبله الله عليه الله እሱን በፈጠረበት من البشاشة ፊቱን ፈካ አድርጎ وكرم الأخلاق ላቅ ባለ ስነ ምግባሩ እነዚህ ሰዎች ይቀበል ነበር። እነዚህ ገና ያልሰለሙ በውስጣቸው እስልምና ላይ ረግባ ፍላጎት ያላቸው ሰዎች ናቸው። ረሱል ሰለላሁ ዐለይሂ ወሰለም ከነዚህ ሰዎች ጋር ያደረጉት ሙዓመላ አብዛኛው በእዝነት የተሞላ ነው። ለዚህ ነው አላህ فبما رحمة من الله لنت له ከአላህ በሆነ አላህ በሰጠ እዝነት አማካኝነት አዘንክላቸው። ولو كنت فظ غليظ القلب ለበደንዳናና ጨካኝ ብትሆን ኖሮ لانفضوا من حولك እነዚህ ሰዎች በዙሪያ በተበተኑ ነበር። رسول صلى الله عليه وسلم أعزيناته نبي الرحمة وما أرسلناك إلا رحمة للعالمين لعالماته أزنة جاء لكن هم برا تادا بزاب مدك أو سنة مدباراته تحجزوا وإنك لعلى خلق عظيم أنت بتعلق سنة مدبار لينا تبدأ بالله بتشرب بحري يكبرون الله فيجيزهم يتلاقوا استطاعتهم يتطاعون ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ባሳለፍናቸው ታሪኮች የተለያዩ አገሮችን ፈትህ አድርጎ የተለያዩ ካዝናዎች አሉ መዲና ውስጥ የተለያዩ በሙስሊሞች እጅ የገቡ ለም መሬቶች አሉ። በየዓመቱ የተለያዩ እህሎች አዝርቶች የሚገኙባቸውና ፈዩጅዚህም ቢማ ዩርዲህም እነዚህ ሰዎች በሚያስደስታቸው ነገር ሸልሞ ይልካቸው ወይረግቡሁም ፊል ኢስላም እስልምና ላይ ያነሳሳቸዋል። ويعلمهم الإيمان والشرائع إيماننا يتلايو يسلمنا دنقاقيوچن يستمراچوال بقويتاچو ليعلموا من وراءهم كبستهالاچو كبستجرباچو ያለውን ህዝብ እንዲያስተምሩ وكانت هذه الوفود أعظم وسيلة لإظهار الدين ይህ የልኡኮች መምጣት ትልቁ ድልድይ ነበር እስልምናን ከጫፍ እስከ ጫፍ በመግለጽና በማድረስ ላይ بين الأعراب في البوادي ገጠር አካባቢ ባሉ የገጠር ነዋሪዎች አማካኝነትና በሙስሊሞች መካከል ትልቅ ድልድይ ነበር። فقد كانت نتائج هذه الوفادات مع تنوعها የነዚህ ልኡኮች ከመለያየታቸውም ጋራ ውጤቱ واختلاف أغراضها ወደ ረሱል ሲመጡ ያለሙት ነገር ከመለያየቱ ጋራ የፈለጉት ነገር ፍላጎታቸው ከመለያየቱ ጋራ እነሱ የተለያየ ነገር ፈልገው ቢመጡ ፍላጎቱና ግን ዓላማው ውጤቱ ምንድነው ከተባለ የተፈለገው ኢስላሙል ሙተዋፊዲን የሚመጡ ልኡኮች መስለማቸውን የተፈለገው እነሱ የተለያየ ዓላማ ይዘው ይመጡ ثم اسلام قومهم عاجلا ወዲያውኑ እነሱ ከሰለሙ በኋላ ደግሞ ህዝቦቻቸው መስለማቸው ነበር የአላህ መልእክተኛ የሚያሳስባቸውና የሚፈልጉ او بعد فتره قصيره እነዚህ ሰዎች ከሰለሙና ወደ ህዝቦቻቸው ከተመለሱ በኋላ
የነሱና የህዝቦቻቸው መስለም ነበር ትልቅ ታርጌት እንግዲህ ወደ 70 ወደ 100 የሚደርሱ ልኡኮች መጥተዋል ولم يشذ عن ذلك الا البعض فقط እንደ ልኡክ ሆኖ የመዲናን ደጃፍ ከረገጡት ውስጥ ማለት ነው የመልእክተኛውን ትእዛዝ ያፈነገጠ አልነበረም የተወሰኑ ሲቀሩ አሉ مثل بني حنيفة የሚባሉ ጎሳዎች ወደፊት ይመጣሉ ومسيلمة الكذاب مسيلمة የሚባል የመን አካባቢ የመጣ ሰው ሰማና ልኡክ ሆኖ ካበቃ በኋላ ካንተ በኋላ መሪነትን ወይም ነብይነትን ካደረክልኝ እሺ ያለ እቺን ታክል አልሰጠም ረሱል ሰለላሁ ዐለይሂ ወሰለም ከዚህም አታልፍም ማለት እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ ከባድ ፈተና ፈጥሮ በአቡበክር ዘመን ተገለዋል وفيما يلي نذكر بعض الوفود المهمة አሁን ቀጣይ በመንመለከተውና ቀጣይ የሚመጣው ከነዚህ ልኡኮች ውስጥ ሰባዎቹ ወይም መቶዎችን መቁጠር በጣም ከባድ ስለሚሆን የተወሰኑትን በመቁጠር እንልቃቃለን ወፍዱ አብዱል ቀይስ የአብዱል ቀይስ ወፍድ ልኡክ ወደ መዲና ከመጡት ልኡኮች ውስጥ ወፍድ አብዱል ቀይስ የተባለው አሽጃዕ ኢብኑ አብዱል ቀይስ የተባለ ረሱል ሰለላሁ ዐለይሂ ወሰለም ያደነቁት ሰው በውስጣቸው ስላለ يلوك بس يتطرق كانوا من سكان شرق الجزيرة العربية كجزيرة العرب بس مسراق أقربها وإما كبابي نواريناتشو ومن أول من أسلم خارج المدينة كمدينة وجي لما جمرها جزير بلوك يسلموا في الناس ناتشو فإن أول مسجد أقيمت فيه الجمعة بعد مسجد رسول الله صلى الله عليه وسلم هو مسجده كرسول مسجد بهلا بقدامينت جمعة يقومበት መስጊድ የነዚህ ሰዎች መስጊድ ነው بقرية جواتي بالبحرين بحرين ውስጥ جواتي የምትባል ከተማ ወይም قرية ላይ እነዚህ ሰዎች ወደ መልእክተኛ የመጡት ሁለቴ ነው وقد توافد بنو عبد القيس مرتين ሁለቴ ነው የመጡት مرة في السنة الخامسة من الهجرة የመጀመሪያው ረሱል ወደ መዲና በተሰደዱበት አምስተኛው ዓመት ነው ومرة في سنة الوفود ኢላኛው ደግሞ ልኡኮች በመጡበት በዚህ በ9ኛው ዓመት ነው والوافدون في المرة الأولى በመጀመሪያው ዙር ወደ መልእክተኛው አለይሂ ሰላቱ ሰላም ከነዚህ ሰዎች ውስጥ የመጡት ብዛታቸው كانوا 13 أو 14 رجلا 13 ወይም 14 ሰዎች ናቸው فلما وصلوا المدينة مدينة ሲገቡ مدينة ሲደርሱ وراءوا النبي صلى الله عليه وسلم يا الله ملكتنا غنا سيايو رموا بانفسهم عن الركائب بباب المسجد مغواغواجاچو ላይ ዘለ ወረዱ እዛት አሉ ያ ረሱል ሰለላሁ ዐለይሂ ወሰለም መስጊድ ላይ ግመላቸውን እዛው ጥለው ወደ ረሱል ሄዱ وتبادروا اليه ወደ መልእክተኛው ተቻኮሉ يسلمون عليه السلام عليكم እያሉ وكان فيهم عبد الله بن عوف الأشجع عبد الله بن عوف الأشجع يتبالى سو كالنسو قار نبر وكان أصغرهم سنا كالنسو استدميو تنزق على أنستنيا إن النسو زلوا رسول الله ما تشاكلوا ولا ملكتنياو سيهدوا فتخلف عند الركائب حتى أناخها النزاع مقواقوا جاوش لا يبتشاسو تقرأ الدرجة الزاو زقي الزاو قوية النزاع لما تبقنا قمالو تشل ما مبركك مالتنا وجمع المتاع ينبروتن يوفدون يلؤكون قا تتو تشاكلوا ስለነበር የሄዱት ሰበሰበሱ واخرج ثوبين ابيضين ተረጋግቶ ሁለት ልብሶቹን ነጭ ልብሶቹን فلبسهما ለበሳቸው ثم جاء هونا حتى سلم على رسول الله صلى الله عليه وسلم በጣም ተረጋግቶ እንደነሱ ሳይቻኮል ወደ መልእክተኛው መጥቶ السلام عليك يا رسول الله رسول سلامتا كملسولت بحالا فقال له رسول الله صلى الله عليه وسلم يا الله ملكتني انديها إن فيك خصلتين يحبهما الله ورسوله بانت ላይ ሁለት ቁራጭ ወይም ሁለት ነገራቶች አሉ ሁለት ነገሮች ሌሎች ላይ ያላገኘዋቸውና ያላየዋቸው እነዛን ሁለት ነገሮች አላህና መልእክተኛው ላንተ የሚወዱልን ምን الحلم والآنة حلم الله هذا الحلم هو أن يملك الإنسان نفسه عند الغضب
አንድ ሰው በሚቆጣበት ሰዓት ራሱን መቆጣጠር ማለት ነው። ይሄ አንተ ላይ ይቻላል አሉት መልእክተኛው አለይሂ ሰላቱ ሰላም። ከባድ ነው። ትልቅ ነገር ነው የተሰጠው። ብዙ ሰው ሲቆጣ የሚያወራውን አያውቅም። ብዙ ሰው ሲቆጣ የሚወስነውን አያውቅም። ብዙ ሰው ሲቆጣ የሚራመድበትን አያውቅም። አንተ ግን ይሄ ያለህ አሉ። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ليس الشديد بالسرعة إنما الشديد الذي يملك إربه عند الغضب ጀግና ማለት አሉ መልእክተኛው አለይሂ ሰላቱ ሰላም ከሰዎች ጋር ተጋጥሞ በትግል ውስጥ ሰዎችን የሚጥልና የሚረታ አይደለም፣ የሚያሸንፍ አይደለም። ጀግና ማለት አሉ መልእክተኛው الذي يملك إربه ስሜቱን የሚቆጣጠር ቁጣውን የሚቆጣጠር ሲቆጣ ማለት ነው። ይሄ ትልቅ ነገር ነው። حلم الله አሉት እና ደነቁት። ወልአና አናም አላህ አሉት። ይሄም ብዙ ሰዎች ላይ የማይስተዋል ነው። መረጋጋት፣ በጉዳዮች ላይ አለመጣደፍ፣ በጉዳዮች ላይ አለመቻኮል፣ አለመፍጠን አንተ ላይ ያለ ይሄን ተግባርህን ይሄን ሁለት ነገሮችን አላህና መልእክተኛው ይወደዋቸዋል ብለው መልእክተኛው አለይሂ ሰላቱ ሰላም ነገሩት። እና አላቸው እነዚህ ሁለት ባህሪዎች እንደው በተፈጥሮ የተሰጠኝ ነው ወይስ ራሴ ለመላበስ በዱንያ ላይ ራሴ ስኖር ራሴን በእነዚህ ባህሪዎች ለማስዋብና ለማነጽ ያመጣኋቸው በራሴ ላይ ባህሪዎች ናቸው ብሎ ጠየቃቸው። እነዚህ ባህሪዎች አላህ አንተን የፈጠረባቸው ናቸው አሉት መልእክተኛው አለይሂ ሰላቱ ሰላም። የአንድ ሰው ባህሪ ታጋሽነት፣ ቸርነት፣ የተለያዩ ጥሩ የምንላቸው ባህሪዎች በተፈጥሮ ሊሰጡት ይችላሉ ከአላህ። ራሱም እነዚያን ባህሪዎች ደግሞ ለመከሰብ ወደ ራሱ ለማምጣት በሚሞክራቸውም ይመጣሉ። ففرح الرجل أشجع عبد الله بن عوف الأشجع በጣም ተደሰተ ረሱል ሰለላሁ ዐለይሂ ወሰለም እነዚህን ሁለት የሚወደድለትን ባህሪ ሲነግሩት። وكان النبي صلى الله عليه وسلم قد قال قبل وصولهم إلى المدينة እነዚህ ልዑኮች ወደ መዲና ደጃፍ ከመድረሳቸው በፊት እነሱን አስመልክቶ የአላህ መልእክተኛ እንዲህ ብሎ ነበር سيطلع عليكم ركب هم خير أهل المشرق በእናንተ ላይ አሁን ብቅ ይላሉ ከሰዓታት በኋላ ከመሽሪቅ አህሎች ወደኛ ከመጡ ሰዎች ሁሉ የተሻሉ የሆኑ ወፍዶች ልዑኮች ወደ እናንተ ብቅ ይላሉ። لم يكرهوا على الإسلام በእስልምና ላይ ማንም ያላስገድዳቸው ከሌሎቹ ልዑኮች የሚለያቸው የኛን ጦረኛ ፈርተው ሳይሆን قد أمضوا الركائب ግመሎቻቸውን አድክመው ያደከሙ የሆኑ ወደኛ ለመምጣት ወአፍነው الزاد ስንቅን የጨረሱ የሆኑ በእናንተ ላይ ይመጣሉ አሉ መልእክተኛው አለይሂ ሰላቱ ወሰላም። ከዚያ اللهم اغفر لعبد القيس ብለው ዱዓ አደረጉ። فلما جاءوا ወደ መዲና ሲገቡ አቀባበል ሲያደርጉላቸው قال አሉ ረሱል مرحبا بكم بالوفد مرحبا غير خزايا ያለምንም ውርደት ولا ندامة ያለምንም ጸጸት ወደኛ መጣችሁ። ታዲያ በቆይታቸው እንደ ልዑክ ሆነው ሲመጡ የተወሰኑ ቀናቶች ከመልእክተኛው ጋር ወደ ሀገራቸው ስለሚመለሱ የእስልምናን አስተምሮ የእስልምናን እንቅስቃሴና ህግጋት ለመማር ነው የሚቆዩትና وسألوه عن أمر فصل ግልጽ ስለሆነ ጉዳይ ጠየቁ። يعملون به ሄደው ህዝቦቻቸው መሃል ከህዝቦቻቸው ጋር ሆነው ስለሚተገብሩት እስላማዊ አስተምሮ ጠየቁ። ويخبرون به من وراءهم ከበስተጀርባቸው ያለውን ህዝብ ሄደው የሚያስተምሩበትን ነገር ለመልእክተኛው አለይሂ ሰላቱ ወሰላም ይጠይቁ ያዙ። ያው አዲስ ሰለምቶች ስለሆኑ ማለት ነው። ታዲያ በዚህ ውስጥ ካስተማራቸው ውስጥ فأمرهم بأربع መልእክተኛው አለይሂ ሰላቱ ወሰላም በአራት ነገር አዘዛቸው። شهادة أن لا إله إلا الله وأن محمدا رسول الله بشهادتين بتوحيد استماراتቸው وإقام الصلاة صلاةን በማቆም ሽሩጦችን ዋጅባቶችን አርካኖችን ጠብቀው صلاةን አገራቸው ላይ አምስት ወቅት صلاةን ጠብቀው እንዲሰግዱ አስተማራቸው። وإيتاء الزكاة ባለ ሀብቶቻቸው ዘካን እንዲሰጡ وهي عبادة مالية የገንዘብ ዒባዳ ነውና ይሄንን ከሀብታሞቻቸው ወስደው ወደ ደሃዎቻቸው እንዲመልሱ አስተማራቸው። وصوم رمضان የረመዳን ወር እንዲጾሙ። ሐጅ ለምን አልተጠቀሰም ከተባለ ولم يكن قد فرض الحج እነሱ በመጡበት ዘመንና ጊዜ ሐጅ ግዴታ አልተደረገም ነበር። فلم يأمر به الله መልእክተኛ አላዘዘም። የአላህ መልእክተኛ እነዚህን ሰዎች በዚህ ታዲያ አላዘዛቸው።
وطلب منهم كنسو فلقه ይሄ ሌሎች ልኡኮች ላይ ያልተጠየቀ ያልተነሳ ነገር ነው የአላህ መልእክተኛ ያነሳባቸው وطلب منهم ان يعطوا من المغنم በጦርነት ላይ በሚያገኙት ሀብት ድል ንብረት ላይ ኹሙስ እንዲሰጡ አንድ አምስተኛ واعلموا ان ما غنمتم من شيء فان لله خمسه እንዲሰጡ እነዚህ ለምን ተጠየቁ ከተባለ አጎራባቻቸው ሙሽሪኮች አሉ ኩፋሮች አሉ ሙዳር የሚባሉ ታዲያ ከነሱ ጋር ጂሃድ ሲያደርጉ በሚያገኙት መግነም አንድ አምስተኛውን ለአላህ እንዲሰጡ ወነሃሁም ከለከላቸው ደግሞ ከመጠቀም አማ ይስኪሩ من الاشربه ከመጠጦች አስካሪ የሆኑ መጠጦችን እንዳይጠቀሙ ከለከሏቸው ለምን እነሱ ላይ ያነጣጠረ ከተባለ وكانوا يكثرون منها ከዛ ያበዙ ስለነበረ ነው ስለሚጠቀሙ ነው ونهاهم ايضا عن الاواني التي كانوا ينتبذون فيها የተለያዩ ደግሞ ማቴሪያሎች አሉ እቃዎች አሉ ይሄንን ኸምር ለማዘጋጀት ወይም ለመጭመቅ የሚጠቀሙባቸው እነዚያንም እቃዎች ከለከላቸው መልእክተኛው አለይሂ ሰላቱ ወሰለም وفي روايه በሌላ ሪዋያ እነዚህን እቃዎች ከጊዜ በኋላ ثم رخص لهم ፈቅዶላቸዋል اما الوفاده الثانيه ሁለተኛው ልኡክ ሁለቴን የመጡት ብለናል ወፍድ አብዱል ቀይስ ሁለተኛ ጊዜ ላይ فكان فيها 40 رجلا لا40 ሆነው ነው የመጡት فيهم الجارود ابن العلاء العبدي جارود የሚባል ሰው ነበር ከነሱ ጋር كان نصرانيا نصارى ነበር فاسلم وحسن اسلامه እስልምናውም ኋላ በጅቶለታል وفد ضمام ابن ثعلبة من بني سعد بن بكر ضمام ابن ثعلبة የተባለ ሰው የሱ ልኡክን አስመልክቶ ምን መለከት ይሆናል ከሰባዎቹ ልኡኮች ውስጥ ማለት ነው كان رجلا جافيا من اهل الباديه ሰውየው ضمام ابن ثعلبة ማለት ነው ጃፊ ነበር አሉ በጣም ደረቅ ነበር የገጠር ሰው ነበር ذا غديرتين ማለት ጸጉሩ አድጎ በሁለት ሹሩባ የተሰራው ነበር قدم المدينه ወደ መዲና መጣ እንደሌሎቹ فاناخ بعيره في المسجد رسول صلى الله عليه وسلم ልኡኮቻቸውን የሚቀበሉት መስጂዳቸው ውስጥ ነው እንደ ዛሬዎቹ መሪዎች ቤተ መንግስት ወይም ደግሞ የሆነ ልኡኮችን መቀበያ ሌላ ቦታና አዳራሽ አልነበራቸው فاناخ بعيره في المسجد የረሱል መገኛ መስጂድ ነውና እዛ ግመሉን አንበረከከ وعقله أسره ثم قال على لبسون كفارو أيكم ابن عبد المطلب قال أيقاتشوم رسول كان أنت وستيتنياكشو نو يا عبد المطلب رجال فدلوه عليه صلى الله عليه وسلم ودى رسول عن ملاكته فدنا منه ودى رسول قرب وقال يا محمد قال إني سائلك فمشدد عليك في المسألة بل تزقاج أنا يتأيك هلو بدياك إيم لا يدقو أتنكر بهالو فلا تجد علي في نفسك بوستنا يدقو من ما ينكريت عند يسمى تنكر يا لطياك وشل تأيك هنون تزقاج فقال قالت رسول سل ما بدا لك أي ما ظهر لك لا أنت تايهن أقلسي هنا لهن نقر كله تأيكين يابت فقال لا يا واسقدمو እሱ ከመምጣቱ በፊት መልእክተኛ ልከውበት ነበርና እሱን ተንተርሶ ነው መልእክተኛው ያስገነዘባቸው መልእክተኛው የአላህ መልእክተኛ ያስተዋወቀበት መንገድ ተንተርሶ ነው ጥያቄ የሚጠይቀው የሰው ከመምጣቱ በፊት የአላህ መልእክተኛቸው እስልምናን አስተዋዋቂውን ልከውት ነበር فقال له اتانا رسولك የላከው መልእክተኛ መጥቶናል ታዲያ فزعم لنا انك تزعم ان الله ارسلك ሞግቶ ነግሮናል አንተ ራስህ እንደምትሞግት አላህ ልኮኛል ብለህ እንደምትሞግት የላከው መልእክተኛ መረጃውን አድርሶናል አላቸው قال صدق አዎ ልክ ነው እኔ አላህ መልእክተኛ ነኝ ቀጥሎ قال فمن خلق السماء ሰማይ ማን የፈጠረው አላቸው قال الله ነው አሉት قال فمن خلق الارض ምድርን ማን የዘረጋው ምድርን ማን የፈጠረው قال الله قال فمن نصب هذه الجبال እነዚህን ተራራዎች ማን ያቆመው የሸከለው وجعل فيها ما جعل በእነሱ ላይ ያደረገውን ያደረገ ማን ነው قال الله አሉታው እንግዲህ እነዚህ እንደ መንደርደሪያዎች ናቸው ቀጣይ የሚጠይቅበትን ጥያቄ ለማጠናከሪያነት ነው ማን ነው ሰማይን የፈጠረው ማን ነው ምድርን የዘረጋው ማን ነው ተራራን የሸከለው ብሎ የጠየቀው ቀጣይ በእነዚህ ነገር ተንጠልጥሎ ይጠይቅ ነው قال فبالذي خلق السماء وخلق الارض ونصب هذه الجبال በዚያ ሰማይን በፈጠረ ምድርን በፈጠረ
ተራራን በቸከለ እጠይቅሃለሁ አላሁ አርሰለክ እንዳትዋሽ አላህን የላከ قال نعم قالوا الرسول قال وزعم رسولك أن علينا 5 صلوات في يومنا وليلتنا يلاك كل ملكتኛ ሞግቷል በእኛ ላይ በቀንና በሌሊት ውስጥ 5 ወቅት ሰላት እንዳለብን ይሄም ሞግቷል قال صدق አዎ እውነት ነው قال فبالذي أرسلك الله أمرك بهذا በዛ በላከህ ጌታ يهونبه السنة هنا عزيزة يسجدوا بلو قال نعم أول رسول قال وزعم رسولك أن علينا زكاة في أموالنا إلى كل الملك تنيا بجنزبات الله زكاة لباتشو بلو موقتا قال صدقه ونتبلوه قال فبالذي أرسلك الله أمرك بهذا بزاب لاكه قيتا يهونبه السنة بزي عزيزة ويسكراسنا قال نعم السنة عزيزة قال وزعم رسولك أن علينا صوم شهر رمضان في سنتنا بامتست رمضان ورمز ومن دالبن إلاكو ملكتنيا موقتنا قال نعم أو صدق ونتبلوا قال فبالذي أرسلك الله أمرك بهذا قال نعم تمسى سيمت قال وزعم رسولك أن علينا حج البيت من استطاع إليه سبيلا وده حج قزو أكم يالله سو حج ما درق اللبت بلوالا موقتا ندي لك هوال እውነት ነው قال صدقوا ይሄም ያሳየው እነዚህ የመጡት ደግሞ ሐጅ ከተደነገገ በኋላ መሆኑን ያሳያል የሰው በዚህ መልክ ጠይቋቸው ثم ولا ጀርባ ሰጥቶ ወጣ فقال له ያለ ወጣ ከረሱል መስጂድ والذي بعثك بالحق بحق بلاكه ጌታ መላለው لا ازيد عليهن እነዚህ ነገሮች ያረጋግጫለሁ በእነዚህ ነገሮች ላይ አልጨምርም በህይወቴ ولا انقص منهن ከነዚህ ነገሮች ደግሞ አላጎልም አለ فقال النبي صلى الله عليه وسلم ይሄን ንግግሩ አስመልክቶ የአላህ መልእክተኛ ሲያረጋግጡለት ምን አሉ لئن صدق لا يدخلن الجنه ባለው ነገር ላይ እውን ካለ እውነቱን ከሆነ ካረጋገጠ ይህ ሰው ጀነት ይገባል አሉ መልእክተኛው አለይሂ ሰላቱ ወሰለም እንግዲህ እስልምና መሰረቶች ናቸው አርካኖች ናቸው እነዚህ ብሎ ከወጣ በኋላ ولما رجع الى قومه مسلما مسلم ሆኖ ወደ ህዝቦቹ وقد خلع الانداد ከአላህ ውጭ ያሉ አማልክቶችን ትቶ ሙስሊም ሆኖ ወደ ህዝቦቹ ሲመለስ واخبرهم بما امرهم به ونهاهم عنه رسول الله صلى الله عليه وسلم ተልኮ ይዟልና የአላህ መልእክተኛ ህዝቦቹን በምን እንዳዘዛቸው ከምን እንደከለከላቸው ነገራቸው ታዲያ ይሄን ካስተማረና ከነገራቸው በኋላ ما امسى من قومه رجل ولا امراه ከህዝቦቹ ውስጥ አንድም ወንድ አንድም ሴት አልቀረም ኢላ ሙስሊም የሆነ ቢሆን እንጂ ከነገራቸው በኋላ አንድም ሰው አላመሸም አንድም ሰው እንዲሁም አንዲት ሴት አላመሸችም ሙስሊም ሆና እንጂ وبنوا المساجد مسجدዎችን ገነቡ واذنوا بالصلاه بصلاه አዋጅ አስነገሩ አዛን አሉ فلم يكن وافدا لوك النبر مالو افضل من ضمام ابن ثعلبه كضمام بن ثعلبه يبلط برسول صلى الله عليه وسلم بلوك ملك متو ودياونو تملسو بتكبار ያረጋገጠ ሰው አልነበረም وفد عذرة وبلي في شهر صفر سنة 90 قدم 12 رجلا من بني عذرة بزتنኛው ዓመት በሰፈር ወር ውስጥ ወደ 12 አካባቢ የሚደርሱ ከበኒ ዑዝራ የሆኑ ሰዎች ወደ መልእክተኛው አለይሂ ሰላቱ ወሰላም በልኡክ መልክ መጡ ከመጡ በኋላ ከረሱል ጋር የሚያገናኙዋቸውን የተለያዩ እሴቶችን አነሱ ያው አንድ መሪ አንድ ልኡክ ሲቀበል ይበልጥ ግንኙነታቸውን ማጠናከር ነው የሚያስቡት ያላቸውን የ50 ዓመት የ100 ዓመት ትስስር ይጠቅሳሉ ታዲያ እነዚህም ሰዎች وذكروا قرابتهم من قصي كرسول ጎሳ ጋራ ከቁሰይ ጋራ ያላቸውን ቀረቤታ ጠቀሱ ونصرتهم له ከነሱ ጋር ብቻ ሳይሆን ላንተም ለራስህ ረተነህ ይለ አሉ ረተናል አግዘናል في اخراج بني بكر وخزاعه من مكه بني بكሮችና ኹዛዓዎችን ከመካ በማስወጣት ላይ እንደተባበሩ ለመልእክተኛው አለይሂ ሰላቱ ወሰላም ጠቀሱ ያው ያለን ግንኙነት የተነከረና የቆየ ነው ለማለት فرحب بهم النبي صلى الله عليه وسلم مرحبا አላቸው وبشرهم بفتح الشام ወደፊት ሻም እንደሚከፈት አበሰራቸው የአላህ መልእክተኛ ونهاهم عن سؤال الكاهنه ጠንቋዮችን መጠየቅን ከለከላቸው وذبائح النصب
ለጣዖቶች ማረድን ከለከላቸው ታዲያ ይሄን ካስተማረ ይሄ ተወገዘ መሆኑን ተግባር ከነገራቸው በኋላ وقد اسلموا واقاموا اياما ثم رجعوا سلموا رسول صلى الله عليه وسلم ጋራ የተወሰነ ቆይታ አድርገው ወደ ሀገራቸው ተመለሱ وعلى اثرهم የነሱም መምጣት ተከትሎ ከነሱ ኋላ جاء وفد بلي في ربيع الاول سنه 9 ربيع الاول ወር ውስጥ 9ኛው ዓመት ላይ በልዮች መጡ فاسلموا سلموا الناس واقاموا ثلاثا ثم رجعوا እንግዲህ ሁሉም እየመጣ ነው وفد بني اسد بن خزيمه وفد بني اسد የሚባሉ ወፍዶች ናቸው እነዚህ ትንሽ መመጻደቅ የተስተዋለባቸው ናቸው መስለማቸው ለሌላ የመሰላቸው ናቸው እርማት ተሰጥቷቸዋል የሙኑና عليك ان اسلموا በመስለማቸው ባንተ ላይ ይመጻደቃሉ እኛ እኮ ሰልመናል ሙስሊም ሆነንልሃል አይነት መስለማቸው ለራሳቸው መሆኑ መልካምነታቸው ለራሳቸው መሆኑ አልተረዱም من عمل صالحا فلنفسه ومن اساء فعليها መልካምን የሰራ ሰው ለራሱ ነው እንዲሁ ወንጀልን የሰራ ሰው በራሱ ላይ ነው قدم 10 منهم في اول سنه 9 በ9ኛው ዓመት ከነዚህ ወፍዶች ከበኒ አሰዶች 10 የሚሆኑ ሰዎች መጡ ورسول الله صلى الله عليه وسلم في المسجد የአላህ መልእክተኛ መስጂድ ላይ ሆነው ሁሉም ነገር የሚተገብሩበት ቦታቸው ነው መስጂድ مع اصحابه ከባልደረቦቻቸው ጋር ሆነው መጡ فسلموا السلام عليكم አሉ وقال متكلمهم ከነሱ ውስጥ የተመረጠው ተናጋሪያቸው እንዲህ አለ يا رسول الله إنا شهدنا أن الله وحده لا شريك له إن يا الله ብቸኛ ተመላኪ መሆኑን መስክረናል وأنك عبده ورسوله أنت يا الله ባሪያና መልእክተኛ መሆንህንም አረጋግጠናል وجئناك يا رسول الله يا الله መልእክተኛ ሆይ መተናል ወደ አንተ ولم تبعث إلينا بعثا አሁን እንግዲህ መመጻደቁ ሊጀምር ምንም መልእክተኛ ሳትልክብን እንደሌሎቹ በራሳችን ተነስተን መጣናል فأسلمنا ولم نقاتلك እንደሌሎቹ ሳንጋደልህ ደግሞ ሰልመናል ሌሎቹ ከዚህ በፊት የሆኑ ቁርሾች አሉባቸው ወደ አንተ የመጡት ዋፊዶች እኛ ግን ምንም ካንተ ጋር የተነካካነው ነገር በታሪክ የለም كما قاتلك بنو فلان ገለም ይባሉ ለምሳሌ ሙደሮች ሊሆኑ ይችላሉ ወይም ሌሎች ወፍዶች ሊሆኑ ይችላሉ ጠቀሱና እነሱ እንደተዋጉ እኛ አልተዋጋነህም እኮ ونحن لمن وراءنا سل እኛ ከኋላችን ላሉት ደግሞ ተያዦች ነን ኋላችን ያሉትንም እናስተምራለን አሉና ተመጻደቁ فانزل الله يمنون عليك ان اسلموا እነዚህ በኒ አሰዶች ስለሰለሙ ባንተ ላይ ይመጻደቃሉ መልእክተኛ ሳትልክብን ከዚህ በፊት አልተጋደልንህም እንዲህ ያሉ ይመጻደቃሉ قل لا تمنوا علي اسلامكم ስለምናችሁን ወይም መስለማችሁን በኔ ላይ አትመጻደቁ ባላቸው ይልቁኑ በልላሁ የሙኑ عليكم الله እኮ ነው በእናንተ ላይ የሚመጻደቅ ለምን ان هداكم للايمان እናንተን ለኢማን ለመራ እሱ እኮ ነው የመራችሁ እኛ ሳንጋደል እንዲሳንል መጣን ትላላችሁ አላህ ነው ልባችሁን ለእስልምና የመራው ان كنتم صادقين በንግግራችሁና በኢማናችሁ አመና በማለታችሁ እውነተኛ ከሆናችሁ አላህ ነው በእናንተ ላይ የሚመጻደቀው እንጂ እናንተ ፈጽመው ነው ልትመጻደቁ አይገባም ረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲመጻደቁ ምን አሉ ان فقيههم قليل የነዚህ ሰዎች አስተዋያቸውና ተገንዛቢያቸው ጥቂት ነው አሉ وان الشيطان يقول بألسنتهم شيطان ደግሞ በምላሳቸው እየተናገረ ነው አሉ መልእክተኛው ዐለይሂ ሰላቱ ወሰለም وسألوه عما كانوا يفعلونه في الجاهلية من العيافة በጃሂልያ ዘመን የሚሰሩትን ስለ ዒያፋ ጠየቁ ዒያፋ ማለት وهي زجر الطير የሆነ ቦታ ላይ ወፍ ሲያርፍ እሱን ማበራገግ ማለት ነው በዛ ላይ ምን ማድረግ ተሻኡም ማድረግ ዛሬም አንዳንድ ገጠር ቦታዎች ላይ አሉ ወፍ ሲቀመጥ በድንጋይ ያባሩትና አቅጣጫውን ያሰላሉ ይሄደበት ከዛ የሆነ አቅጣጫ ከሄደ ይሄ ገበያ ይቀናኛል ስለዚህ መመለስ ይሻላል ብለው ገድ ይላሉ ከወፉ ላይ ማለት ነው ሌላም አለ የሆነ ጎጆ ቤት ላይ ወፉ ድምጽ ካሰማ ወይም ጉጉት የሚባለው አለ መጥቶ የሆነ ጩኸት ካሰማ ከዚህ ቤት ዛሬ አንድ ሰው ሊሞት ነው አንድ ሰው ሊያልቅለት ነው ስለዚህ ቤት ውስጥ እዛ ሰፈር ያለው ሁሉ ይረባበሻል የሚሞተው ማን ነው ብሎ ይጠብቃል ማን ነው የሚሞተው ይሄ ጃሂልያ ማለት ነው ልክ ሲወጣ
የሆነ እግረ ቆራጣ ሰው ያለ ዛሬ በቃ ይቀናኝ ሰንካላ የሆነ ሰው አይቻል ቀኔም ሙሉ ምንድነው የሚሆነው ሰንካላ ነው የሚሆነው ስለዚህ ከቤት አልወጣም ይላል የሆነ ሲወጣ ጥቁር ውሻ ያለ በቃ ተነጀስኩ ይላል የተሻውም والطيرة على رسول الله صلى الله عليه وسلم شرك طيرة شرك وأحسنها الفأل والو كزي تشالو دغمو فأل نوالو فأل مالك حسن سيبال سما زاغا إن شاء الله زاري كاني حسن نوالك كسمعه ملكام نجر موسر مالك كسمعه ملكام نجر كزيا نجر يهون نجر تفاؤل مادر እንጂ ከዛ ውጪ ረሱል ሰለላሁ ዐለይሂ ወሰለም ጢያራ ገድ ሙእሚንና አይመልስ ይህ አይነቱ ንግግር ተቀይሮ ዛሬ ገበያ ቦታ ላይ ስትሄድ ና ገድል በልብ ምን ማለት ነው ገድል በልብ አንተ ገዝተኸኝ በቃ አስከፍትልኝ ነው ስራዬ ከዛ ይከፈታል ነው ቀሙ ነው እንዴ وسألوه عما كانوا يفعلونه في الجاهلية من العيافة كيافة يسروت ينبرون نزيه بني عصر يتيقوا وهي زجر الطير والكهانة وضرب الحسباء بتطرج تلاقي نظروج مسرات فنهاهم عن ذلك كلكلات وسألوه عن الرمل عشان لا يسلم يدرج نجر طيقت فقال علمه نبي إنه قد عند النبي تستمرت نبر فمن صادف مثل علمه فذاك የሷይነቱን አስተምሮ የገጠመ ሰው ጥሩ የሷይነቱ ዕውቀት ያለው ወኢላ ፈላ አሊያ ግን አይሆንም አሏቸው የሷይነቱ አስተምሮ ሊገጥምለት የሚችል ሰው ቢኖር ይቻላል ማለት ነው ወይ ከዚህ ያንን መውሰድ አይቻልም ومعلوم እንደሚታወቀው ان المصادفه مستحيله المعرفه ከዚህ ነገር ከረምል ወይም አሸዋ ላይ ከተለያዩ ነገሮችን በማስመር በመጫጫር የሚደረገው ነገር መታወቁና ያ ሰውዬ በዛ ነገር ላይ ዕውቀት ላይ ወይም የሆነ ነገር ላይ መድረሱ ሙስተሂል ነው وكل هذه الاعمال እነዚህ ሁሉ ስራዎች አሁን ያነሳናቸው من التخرص على الغيب በሩቅ ሚስጥር ላይ ተخرص ማድረግ ነው መገመት ነው ይሄ አይሆንም ومكث أهل الوفد أياما እነዚህ ወፉዶች የተወሰኑ ቀናቶችን ከረሱል ሰለላሁ ዐለይሂ ወሰለም ጋር ተቀመጡ يتعلمون الفرائض ግዴታ የሆኑ ተግባራቶችን እየተማሩ ثم انصرفوا وقد اجيزوا እነዚህም ቢሆን ረሱል ሰለላሁ ዐለይሂ ወሰለም ሸኛቸው ስጦታዎችን ሸልሙና ሰጡ ወፍዱ ቱጂብ የሚባሉ ወፍዶች ቱጂብ فرع من قبيلة كنده ከሚባል ጎሳ አካሎች ናቸው وقد جاء هؤلاء بصدقات قومهم ينزي مليو ወደ ረሱል ሲመጡ የህዝቦቻቸውን ሰደቃ ለቅመውና ተሸክመው መጡ ረሱል ሰለላሁ ዐለይሂ ወሰለም ጠየቋቸው መልሱ እዛው አካባቢያችሁ ላይ ያሉትን ፉቀራዎች ስጡ አሏቸው አይ እነሱን ጨርሰን ከነሱ የተረፈው ነው ይዘን የመጣነው አሏቸው ታዲያ وقد جاء هؤلاء بصدقات قومهم مما فضل عن فقرائهم ከነሱ ከራሳቸው ደሃዎቻቸው ከተረፈው ነው የቀረው ነው ያመጡት ረሱል ሰለላሁ ዐለይሂ ወሰለም ሙዓዝን ወደ የመን ሲልኩት ሰደቃን ዘካን አስመልክቶ ምን አሉት تؤخذ من اغنيائهم فترد الى فقرائهم ዘካ ከሀብታሞቻቸው ተይዞ ከሀብታሞቻቸው ሲባ ከዛው ሀገር ሀብታሞች ማለት ነው ከዛ ወደዛው ሀገር ደሃዎች ስለዚህ ዘካን ነቅል ማድረግ ወደ ሌሎች ሀገሮች ነቅል ማድረግ አይቻልም የሚሉ ሰዎች የሙአዝን ሐዲስ ለመያዝ ይሞክራሉ ላኪን ከተረፈ ግን እንዳሁን ወይም የዛ ሀገር ሰዎች ከዘካ ከተብቃቁ ወደ ሌሎች ቦታዎች ነቅል ይደረጋል فسر بهم رسول الله صلى الله عليه وسلم እነዚህ ሰዎች ሰደቃቸውን ይዘው መጣታቸው የአላህ መልእክተኛ ተደሰተ واكرم مثواهم እነዚህንም ሰዎች እንግድነትና ስጦታን የአላህ መልእክተኛ አላቀ وقال ابو بكر እነዚህ ሰዎች አስመልክቶ አቡ በክር ረዲየላሁ ዐንሁ እንዲህ አለ ما قدم علينا وفد من العرب كعرب عند ملوك በእኛ ላይ አልመጣም مثل هذا የዚህ ወፍድ አምሳያ የማን የቱጂብ فقال صلى الله عليه وسلم يا الله መልእክተኛ እንዲህ አሉ ان الهدى بيد الله ቅናቻ በአላህ እጅ ነው فمن اراد به خيرا الله መልካምን የፈለገለት ሰው فمن اراد به بس الله መልካምን የፈለገለት ሰው شرح صدره للإيمان الله لبوناون لإيمان كفتا
በቆይታቸው እነዚህ ወፍዶች ወካኑ يسألون عن القرآن والسنن يتعلمونها ስለ ቁርአን ስለ ሱና ይጠይቃሉ ይማራሉ ثم أرادوا الرجوع ቀናትን ቆይተው መመለስ ፈለጉ فأجازهم رسول الله صلى الله عليه وسلم بأفضل ما كان يجيز به الوفود ሌሎች ልኡኮች ከሚሰጠውና ሰጥቶ ከሚሸኝበት በተሻለ እነዚህን ሰዎች ሰጥቶ ሸኝ ከሰጣቸው በኋላ ምን አላቸው መልእክተኛው وسألهم هل بقي منهم أحد ያልተሰጠው ሰው አለ ከናንተ ውስጥ የቀረሰው አላቸው قالوا አሉ غلام خلفنا في رحالنا አንድ ልጅ አለ ከኋላችን ይዘነው የመጣነውን መጓጓዣ እየጠበቀ ያለ هو أحدثنا سنا ከኛ ውስጥ እድሜው ትንሽ አነስ ያለ ነው قال أرسلوه على መልእክተኛው ላኩልኛል فأقبل يسو يلج متى وقال يا رسول الله سبحان الله يا رسول الله أنا من الرهط الذي أتوك آنفا አሁን ከትንሽ ጊዜ በፊት ወደ አንተ ከመጡት ጀማዎች ጋር ነኝ እኔ አላቸው ታዲያ فقضيت حاجتهم فقضي حاجتي የነሱን የተለያዩ ፍላጎቶችን አሟልተሃል ፍላጎታቸውን ፈጽመሃል የኔንም ፍላጎት ፈጽምልኛል قال وما حاجتك ያንተ ፍላጎት ምንድነው ያው እነሱ የተለያዩ ስጦታዎች ተሰጥቷቸዋል እኛም አእምሮ ውስጥ የተሻለ ስጦታ እንዲሰጠው ወይም ያንኑ ስጦታ እንዲሰጠው ነው የምናስበው قال ግን እሱ ያለው እንዲህ ነው تسأل الله أن يغفر لي ويرحمني على الله እንጠይቅልኛል የኔ حاجه ይለያል ከነሱ الله እንዲምረኝ እንዲያዝንልኝ ጠይቅልኝ ويجعل غناي في قلبي ሀብቴን ወይም መብቃቃቴን ደግሞ በልቤ ውስጥ الله እንዲያደርግልኛል فدعا له بذلك ገንዘብ ይሰጠኝ እንደሌሎቹ ድርሻ ለማላለም ረሱል ሰለላሁ ዐለይሂ ወሰለም በዚህ ዱዓ አደረጉለት اللهم اغفر له وارحمه واجعل في قلبه غناه قالوا ملكنا عليه الصلاه والسلام እንግዲህ በዚህ ዱዓ ማካኝነት ያው ስጦታውም አልቀረምኩ አንዳንዴ ዱንያ ብቻ ብለን ስንተኛና ዱንያ ብቻ ብለን የሙጥኝ ስን ዱንያውንም እናጣለን ረሱል وامر له بمثل جائزه اصحابه የሱ ጓደኞች የተሰጡትን አይነት ስጦታ ተሰጠው እሱ ነው فكان اقنع الناس በህይወት ውስጥ ይህ ሰው በጣም የተበቃቃ ሰው ነበር በረሱል ሰለላሁ ዐለይሂ ወሰለም ዱዓ ማካኝነት መብቃቃት ከሀብት ሁሉ ትልቅ ሀብት ነው ብዙዎቻችን የማይመስለን እጃችን ላይ ያለውን ያነሰ የማያረካን የማያጠግብ አድርገን በቂ ሆኖ ሳለ ወደ ሌላ አይናችን እናያለን ረሱል ሰለላሁ ዐለይሂ ወሰለም من قد أفلح من أسلم قالوا ورزق كفافا فلاح وطا يسلم قالوا እንዲሁም የሚበቃውን ያህል የተሰየሰ وقنعه الله بما آتاه الله በሰጠው ነገር ደግሞ ያብቃቃው ሰው ፈላህ ወጣሉ መልእክተኛው አለይሂ ሰላቱ ወሰለም قناعه ትልቅ ነገር ነው ለዚህ ነው መልእክተኛው አለይሂ ሰላቱ ወሰለም እንደ ትልቅ ድል ነው የሚያዩት من أصبح منكم آمنا في سربه معافا في جسده عنده قوت يومه فكأنما حيزت له الدنيا ከናንተ ውስጥ ቤቱ ላይ ሰላማዊ ደህንነት ተሰምቶት ያነጋሩ ሙዓፈን في جسده አካሉ ሙሉ ጤናማ ሆኖ ያነጋ ሰው እሱ ዘንድ ደግሞ የዚያን ዕለት የሚውልበት ጉርስ ያለው ሆኖ ያነጋ ሰው እሱ ሰው فكأنما حيزت له الدنيا ዱንያ እንደተሰበሰበችለት ሰው ነው ዱንያ እንደተጠቀለለችለት እጁ ላይ እንደገባች ሰው ያው የሰው ልጅ ግን ያው ከዱንያ ሀብት ቢኖረው ቢያከማች አይረካም ወደ ሌላ ሀብት ያስባል لو أن لابن آدم واد من ذهب لتمنى أن يكون له واديان الملكتين عليه الصلاة والسلام ለሰው ልጅ አንድ ሸለቆ ወርቅ ቢኖረው ሁለተኛ እንዲኖረው ይመኛል እንጂ አይቆም ወለን يملأ فاه إلا التراب አፉን አይሞላውም አፈር እንጂ ያሉ መልእክተኛ عليه الصلاة ቀብር ሲገባ እንጂ አይቆም አንድ ፎቅ ቢኖረው ወደ ሌላ አንድ መኪና ቢኖረው ወደ ሌላ አንድ ሀብት ቢኖረው አገር እንዲኖረው ነው የሚያስበው አይቆምም ምኞት وثبت في الردة على الإسلام በአቡ በከር ዘመን እነዚህ ወፉዶች የተወሰኖቻቸው ሪዳ አጋጥሟቸዋል ወደ ኋላ መመለስ በቃ ካሁን በኋላ መልእክተኛው ሞቷል እስልምና በዚህ እስከዚህ ድረስ ነበር ሂደቱ አብቅቷል ብለው የተመለሱ አሉ ይሄ ልጅ ግን وثبت في الردة على الإسلام ጸንቷል ووعظ قومه ህዝቦቹንም ገጽጿል መክሯል እንደ አይነቱ በሽታ ወደሱ ሳይመጣ መክሮ فثبتوا عليه በሱ ላይ በመክሩ ላይ ጸንተውለታል
ትልቅ ሰው ነበር አቡበከር ረዲየላሁ ዐንሁ በዘመኑ ስለሱ ብዙ ጊዜ ይጠይቃል وفد بني فزازة جاء هذا الوفد بعد مرجعه من تبوك الرسول صلى الله عليه وسلم كتبوك كتملسوا بهالا يمتوا لوكوش ناتشو في 12 رجلا وداسرا ሁለት ሰው አካባቢ ሆነው مقرين بالإسلام سلموا اسلمنا ተቀበለው አረጋግጠው መጡ فسألهم النبي صلى الله عليه وسلم عن بلادهم ስለ ሀገራቸው ሁኔታ ጠየቃቸው فشكوا جدبها ሀገራችን በጣም ድርቅ ነው አሉ وقالوا ታዲያ አሉ فادعوا الله لنا ربك يغيثنا الله ለምንልን ዝናብ ያዝንብልን አሉ واشفع لنا إلى ربك ወደ ጌታህ አስታርቀን አማልደን አሉ وليشفع لنا ربك إليك ወደ አንተ ደግሞ ያስታርቅ ምልጃን ያድርግ ማን አላህ ይሄ ከባድ ንግግር ነው አላህን ወደ መልእክተኛው መላካቸው ነው በንግግራቸው فقال سبحان الله الرسول ويلكم انا اشفع الى ربي اني ወደ ጌታዬ ያስታርቃለሁ እሺ فمن ذا الذي يشفع ربنا اليه ማን ነው አላህ ወደሱ እሱ ወደ ሌላ አላህ ወደ ሌላ ሚላከው ወደ ሌላ አካል ማለት ነው አላህን እንዳስታራቂ እንዳማላጅ ተደርጎ አላህ እንዴት ይላካል ይሄ እንዴት ይሆናል አሉ لا اله الا هو العلي العظيم وسع كرسيه السماوات والارض كرسيه የሱ ሰማያትና ምድርን የሰፋ ነው ከዛ የበለጠ ነው فهي تئط من عظمته وجلاله ከልቅናውና ከዓظመው እንሳጠጣል كما يئط الرحل الحديث اكمل الحديث ነው ሐዲሱን አሟላውና ኮርቻ ወይም ደግሞ ጭነት ድምጽ እንደሚያሰማው ሰማይና ምድር በዛለክ ወይም ሰማያት ድምጽ የሚያሰሙ ሆነው ያው የነገሩን ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን ንግግር ከባድነት እየገለጹ ነው ثم صعيد المنبر ንግግራቸውን ካስተካከሉ ካረቁ በኋላ መልእክተኛው ወደ ሚንበር ወጡ ላጋጠማቸው ችግር ወደ አላህ ለመኑላቸው حتى اغاثهم بالمطر አገራቸው ዝናብ እስኪ ዘንብ ማለት ነው በዱዓው الغزير يعني كثير ማለት ነው ብዙ ዝናብ እስኪ ዘንብ والرحمه التامه የተሟላ የሆነ እዝነት እስኪ ዘንብ ድረስ መልእክተኛው አለይሂ ሰላቱ ወሰለም ዱዓ አደረገላቸው ከወፍዶች ከልኡኮች ውስጥ ሰፋ ያለ ታሪክ ያላቸው ወፍድ ነጅራን ናቸው የመን አካባቢ ያሉ ነሳራዎች ናቸው ከሳት አኳያ ኢንሻአላህ እዚህ ላይ እናቆምና በነገው ትምህርታችን ሌሎቹን ወፍዶች ምን ይሆናል هذا وصلى الله على نبينا محمد وعلى اله وصحبه وسلم